ይሄን ያህል ብር አምጫለሁ እንዴ እኔ ይሄን ያህል ብር እኮ የለኝም እኔ ኬት አመጣለሁ ስል ይሄን ያህል ብር ከሌለሽማ እኛ የልጁን ህይወት እናጨልማለን አሉኝ። ጠፋችብኝ ምን ላድርግ ታዲያ በአጋጣሚ ከቤት ተወሰደችብኝ እና በእናትሽ እንዴ ኧረ በእናትሽ የምታውቂው ነገር ካለ ንገሪኝ። ይገነዛል ጋርቤጅ ወደ ገንዳ ይጣላል። ለሊት 9 ሰዓት ላይ ገንዳ ላይ ይጣላል። በማዳበሪያ ተጠቅሞ ወደ ገንዳ ይጣላል። እሱ ለኔ ተይው አሉ ጓደኞቼ። በቃ እኔ ነኝ የወለድኩት ልጁን ማለት ነው። ምን ፈልገህ ነው አንተ? ልጁን እኮ ልጁን የወለደችው እኮ እሷ ናት እንዴ! ዝም በል። ምን ሆነህ ነው? ልጁን የወለደችው እኮ እሷ ናት እንዴ! አምናችሁበት ተማምናችሁት የቱ ጋር እንዳደረጓት በዚህ ውስጥ ነው የከተትሻት? እሺ ና ይኸውልህ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልን? ያው ዛሬም እንደተለመደው ከጎኔ ከምታዩት እህቴ ጋር ማለት ነው በአዲስ ጉዳይ በአዲስ ኬስ መተናል ማለት ነው። ምንድነው ይሄ ነገር የሚለውን ማለት ከኔ ጋር እንግዲህ ቁጭ ብለን ጉዳዩን እየነገረችኝ ነው የነበረው ማለት ነው። ጉዳዩ ትንሽ አሳሳቢ ነው። የጠፋባት ሰው አለ። እሱን ዲቴል ያለውን ነገር ለእናንተ እንግዲህ እሷ የምትነግራችሁ ነው የሚሆነው። ያው እንደተለመደው እንግዲህ ቤተሰቦቻችን ላይክ ሼር ሰብስክራይብ እንድታረጉልን እንደተለመደው ደግሞ ከስራ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ እንድታስቀምጡልን ያው በትህትና እንጠይቃለን ማለት ነው። እንዴት ነሽ እህቴ? አለሁ እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። ያው እንግዲህ በድንገት የሆነ በጣም የሚያሳዝን ነገር እንደተከሰተብሽ ጉዳዩን በተደጋጋሚ እየደወልሽ ለእኛ እየነገርሽን ነው የነበረው። ምንድን ነው የተከሰተው ነገር? እኔ የተከሰተብኝ ያው ልጄ ጠፍታብኝ ነው እና ያው በአጋጣሚ እኔ ሱቅ ወጣሁኝና እስክመለስ ድረስ ሰራተኛዋን እያየሽ ብዬ ያው እሷ ቁጭ ብላ ልጅቷን ማን እንደወሰዳት አላውቅም። የት ነበርሽ? እኔ እያየሽ ብዬ ሄጄ ነበረ ስላት እኔ ውስጥ ቀላቅል ገብቼ ነበረ። ስመጣ ከሳሉ ላይ ማን እንደወሰዳት አላውቅም አለች። እንዴ እንዴት ምን ማለት ነው እንዴ? ልጅ እኮ ነው እኮ እቃቃ አይደለም ምናምን ነገር ስላት እኔ አለች። እሷም ምሪ ምናምን አለች። እኔም ጮውኩኝ። ከዛ በቃ ማልቀስ ጀመርኩኝ እና ምን ይሻላል ምናምን ነገር አሉኝ። ከዛ ነው አካባቢ ያሉት እናመልክት ምናምን ሲሉኝ ቆይ ይሄ ነገርማ የሆነ ነገር ይኖራል። ምን ማለት ነው እናመልክት? ቆይ እስቲ በሚዲያ ብንናገርስ ምናምን ነገር አልኩ። እንዴ ምን ማለት ነው? ሚዲያ ይቀርማል ወይስ ፖሊስ ይቀርማል? አይ ፖሊስ ጣቢያማ መሄድ የለብኝም። ይሄ ነገርማ ያው በመጀመሪያ ህግ ቦታ ከመሄድ በፊት በሚዲያ ምን ማለት ልጅ እንዴት ይወሰዳል ከቤት ያለ አግባብ በሚባለው ይሄ ለያው ጎረቤት ነገርኩኝ። እሺ አሉኝ። እነሱም ያው እያፈላለገ ስናጣ ያው በሚዲያ ያው እኔ ብዙ ጊዜ በሚዲያ ብዙ ፊልሞቹንም አንዳንድ ነገሮችንም መረጃዎቹንም እሰማለሁ እና ይሄን ነገር ማሳወቅ አለብኝ። እንዴት ከቤት ልጅን የመሰለ ነገር ይወሰዳል ምናምን ብዬ ያው ደውዬ ላለው አካል አሳወቅኩኝ። በጣም አሪፍ። እንግዲህ እኛም የሆኑ የተለያዩ እንግዲህ አጠራጣሪ የሆኑ ነገሮችን ምልክቶችን ካንቺ ጋር ቁጭ ብለን ቅድም በምናወራበት ሰዓት ጠላቶችሽን ወዳጆችሽን እነማን እንደዚህ አይነት ነገር ሊያደርጉ ይችላሉ ምናምን የሚለውን የተለያዩ ነገሮችን የተለያዩ ሰዎችን እንግዲህ ቁጭ ብለን ስንጠረጥር ነበር አይደለ? እገሌ ሊሆን ይችላል ብለን ነበረ። ግን በሆነ ሰዓት ላይ እንዳጋጣሚ ወሳጆቹ ደውለው እንዳናገሩሽ ይሄን ያህል ገንዘብ አንቺ እንዳሉሽ ነግረሽኝ ነበረ። ያን ያህል ገንዘብ ደግሞ በዚህ ሰዓት መክፈል እንደማች ነግረሽኛል። ከተናገርሽም ደግሞ ለፖሊስ እንዳትናገሪ ከተናገርሽ ልጁን እንገሏለን ሁላ እንዳሉሽ እንዴት ነበር እስቲ ያንን ነገር እንደዛ ሊሉሽ የቻሉት? እኔማ በአጋጣሚ ይሄን ነገር ሳመለክት ደወሉልኝ። ከዛ በኋላ እንዴ ይሄን ያህል ብር አምጫለሁ እንዴ እኔ ይሄን ያህል ብር እኮ የለኝም እኔ ኬት አመጣለሁ ስል ይሄን ያህል ብር ከሌለሽማ እኛ የልጁን ህይወት እናጨልማለን አሉኝ። ከዛ በኋላ እንዴ አልኩኝና እኔ በቃ ይሄ ነገር እንዴት ምን ማለት ነው? የሰው ህይወት ማለት ልጅን የመሰለ ነገር ከቤት ተወስዶ ይሄን ያህል ብር አምጪ ማለት ምን ማለት ነው ብዬ በጣም መወዳት ጎረቤት ያለች ደውለውልኝ እኮ እንዴ ያሉኝ። ይሄን ያህል ብር ጠየቁኝ። ታውቂያቸዋለሽ እንዴ? እኔ አላውቃቸውም አልኳት። ወንድ ነው አይደለ? ሲያናግርሽ ነበር ያልሽ? ወንድ ነው። ከዛ ምናልባት ከሰራተኛዋ ጋር ተመሳጥሮ እንዳይሆን አለች። እሱን እኔ የማውቀው ነገር የለም። ሰራተኛዋም እንደኔም ሆነ እያለቀሰች ነው። ልጅቷንም እሷም እያፈላለገች ነው። እኔ እያፈላለኩ ነው። እንዴ በፍጹም ከሰራተኛዋ ጋር እንኳን አይመስለኝም ስል እሺ አንቺ የምትጠራጠሪ ሰው አለ አለችኝ። እኔ እንጃ ብቻ ውስጤ ግን ያው የራሴ የምጠራጠረው ሰው አለ፣ ግን ይሄ ሰው ደግሞ ያደርጋል ብዬ በፍጹም አላስብም ስል እንዴት ምናምን ስል በጣም መወዳት ወዳጅ አለች እና ረጅም ዓመት ነው ትዳር ከያዙ
እና ልጅ እንደሌላቸው ምናምን የሰው ልጅ እንኳን ወስደንም እናሳድጋለን ብለው እንደሚያወሩ እንዲህ ያወሩኛል። እና ምናልባት እነሱ ይሁኑ ብዬ ተጠራጥሬያለሁ። ድንገት እነሱ ለምን የራስሽ ዘመዶች ማለት ነው። ከዛ ምናልባት ለምን በሆነ ኬዝ መቼስ የሰው ልጅ ያው እንደሚፋቀረው ጸብም አይጠፋም እና በሆነ ነገር ስለተጣላ ምናልባት ልትበቀል ልጅን ወስዳብኝ እንዳይሆን ብዬ በጣም ተጠራጠርኩኝ እና እሷን ነው የምጠራጠራት ብዬ ነገርኳት። ከዛን እስቲ ለምን አናመለከትም ምናምን ስትለኝ አይ ቆይ እስቲ ይሄ ነገርማ ከማመልከቴ በፊት ቁም ብዬ ማሰብ አለብኝ ብዬ ካመለከትሽ ምን እናደርጋለን? ካመለከትሽማ እንገለዋለን፣ በቃ ልጁን ጭራሽ እንደማታገኘው ነው እኛ የምንፈልገው ይሄን ያህል ብር ነው ያሉኝ እነሱ። ከዛ በቃ ኬትም ተበድሬም ቢሆን ይሄን ያህል ብሩ መስጠት አለብኝ። በአሁኑ ሰዓት ማን ይሰጥሻል? ያው ቤቴንም ቢሆን አስዤ መቼስ ልጄ ከቤቴ አይበልጥም ብዬ ያው ቤቴንም ቢሆን አስዤ ያንን ልጅ ለማስመለስ ሞክራለሁ አልኩኝ። ከዛ በቃ ዛሬውኑ ካልመጣሽ ዛሬውኑ ያን ብር ካላመጣሽ በቃ የልጁን ሕይወት አታገኙም ጭራሽ ነው ያሉኝ። በቃ ብዬ በቃ ራሴን በራሴ ማውራት ጀመርኩኝ። ከዛ እንዲህ እኮ እያሉ ነው። እሺ ግድ የለሽም። ከዛን አንዱ ማውቀው አለ የጓደኛዬ ባለቤት ማለት ነው። እስቲ ባንክ ቤት ነው የሚሰራው እና እኔ እንዲህ እስቲ በራሴ አማካኝነት ይሄን ያህል ብር እንውሰድና ልጁ የሚመልሱ ከሆነ እሰየው፣ ግን አብረን እንሂድ። እነሱ እኮ ከሰው ጋር እንዳትመጪ ብለውኛል። ለምን ብቻሽን ነው የምንፈልገው፣ ብቻሽን ነው እንጂ ከዛው ጋር ከመጣሽ ያንቺንም የልጁንም ሕይወት እንደማታገኝ ነው። ስለዚህ ብቻሽን ነው ብለውኛል አሉ። ከዛን እሱ እሺ ችግር የለውም እኔ ብቻ ራቅ ያለ ቦታ እደበቃለሁ፣ አንቺ ሄደሽ ለነሱ ብር ትሰጫለሽ፣ ከዛ በኋላ እናስይዛችኋለን ምናምን አለኝ። ከዛን ቆይ እስቲ አልኩኝና ቆም ብዬ ማሰብ ጀመርኩኝ። አልኩና በቃ ግራ ተጋባው። ከዛ የሆነ ጫካ ስር ቀጠሉኝ። ሄድኩኝ። ከዛን እሱ እያየ ነው። ከዛ ማን አለ አሉኝ። ማንም የለም። እርግጠኛ ነሽ አሉኝ። አዎ ምናምን ነገር አልኳቸው፣ ደርሼባቸው ማለት ነው። ከዛን ይሄን ያህል ብር ስጭኝ። እኔ ይሄን ያህል ብር የለኝም ግን የተወሰነ ብር አምጥቻለሁ አልኳቸው። ከዛን አሁንም የተወሰነውን ብር ስታመጪ ልጅሽን እንሰጥሻለን፣ አሁንም ቀጠሮ አሳዙኝ ለነገ ማለት ነው። ከዛን እሺ ብዬ ያንን ቀጠሮ ይዤ መጣሁኝ። ከዛን ላካስ እሱ ካሜራ እያነሳ ነው፣ ያው ከኔ ተደብቆ ማለት ነው ከበስተጀርባ። ከዛን ካሜራ አንስቶ ምናምን በቃ ይሄን ነገር ለህግ ማመልከት አለብን አለ። ከዛን አታመልከት፣ እኔ መጀመሪያ ልጄን እጄ ውስጥ እንገለዋለን ብለሻል። ምክንያቱም ፖሊስም ካመጣሽ እንገለዋለን ስላሉኝ ይሄ ልጄ መጀመሪያ ፎቶውን ለእኛ ትሰጭናለሽ፣ እንሰጣችኋለሁ። ከዛ በኋላ ይሄን ልጅ እጄ ውስጥ ላስገባና አሁንም ያው መቼስ አንተን ነው ማስቸግር፣ ያው ካለህም ምንም ካለም እንተባበረኝና አሁንም ያን ልጅ እናስመልሰው አልኩኝ። ከዛ እሱ በፍጹም አለ፣ በቃ በፍጹም ይሄ ነገርማ ህግ ማወቅ አለበት። ምክንያቱም ዛሬ አንቺ የተወሰደ ነገ ላይ ደግሞ የኛስ ህይወት አይደለም። ይሄ ህፃን ዱዳ ምንም ማያውቀው ጨቅላ ህፃን ልጅ የተወሰደ ነገ ልጆቻችን እኮ ውጭ ሲጫወቱ እኮ ነገ ይሄን ሰው እኮ ይሄን የኛንም ልጆች ሊወስዱ ይችላሉ። ስለዚህ ህግ መሄድ አለብን ስል ግድ የለህም ብዬ ተንበርክኬ በቃ ቅሼ ለመንኩት እሱን ብቻ እኔ ልጄን ላስገባ። ከዛ በኋላ እናንተ ሳትሆኑ እኔ ራሴ ህግ ቦታ ወስጄ እነዛን ሰዎች አስይዛችኋለሁ አልኳቸው። ኦኬ ግን ያው ዋናው ትልቁ ነገራችን እንግዲህ እኛም ብዙ ነገሮችን እያየን ነበረ፣ ለጥርጣሬ ሊያበቁ የሚችሉትን ነገር ከዚህ ከልጅሽ ጋር መጥፋት ጋር ተያይዞ ማለት ነው። ያው እኛም አንቺን ቁጭ ብለን ስናወራ ማለት ነው እንደ ጥርጣሬ እኛም ልንሄድና ቦታው ላይ ልንጠይቃቸው እንችላለን ብለን እያሰብናቸው የነበሩ ሰዎች አሉ። እነዛም ማለት ያው ልጅሽን የወለድሽበት መንገድ አለ አይደለ? እንዴት ነበር ልጅሽን የወለድሽው? እኔማ ልጄን ትዳር ይዤ ነው የወለድኩኝ እና በአጋጣሚ ያው ባለቤቴም ከኔ ጋር በትንሽ ነገር ስለተጋጨ ትንሽ ርቆብኝ ያለው እና ያችን ክፍተት አይተው ነው ልጄ መጥቶ የወሰዱብኝ። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው።
ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ያው እንግዲህ ቀደም እየነገርሽኝ የነበሩት ነገር ነበሩ። በዙሪያሽ በኩል ያሉትን ነገሮችን ለማየት እየሞከርን ነበረ። ጥርጣሬ የሚያጮሩትን ነገሮች ማለት ነው። የቅርብሽንም የሩቁንም ሰዎች የተጣላሻቸውንም ሊሆን ይችላል። በዚህ በቅርቡ ያሉትን በዙሪያሽ ያሉትን ሰዎች እያየን ነው የነበረው። ዞሮ ዞሮ ለጥርጣሬ ከሚያበቁት ነገሮች አንደኛው አንቺ ቀደም ስትነግሪኝ የነበረው ያወላደድሽን አይነት እየነገርሽኝ ነበረ። እንዴት እንደወለድሽ እንዴት ነበረ ያ ነገር እስቲ የነበረው? ያው በእርግጥ የወለድኩት እኔ አይደለሁም። ቅድም ነግሬክ የለም ያው እኔ መውለድ አልችልም። በአጋጣሚ ሆስፒታል ሄጄ እንዲህ ሐኪም አማከርኩኝ። ከዛ እንደዚህ የሚደረግ ነገር አለ አለኝ። ደስ ይለኛል አልኩት። ከዛ በኋላ ከባለቤቴ የዘር ፍሬ ወሰድን። ያው እሷ የዘር ፍሬ ተደረገ። ከዛን እሷ ናት እንድትወልድ የቻለችው። ግን ያው ብዙ ብር ከፍለናት ነው ተስማምተን ተዋውለን ያው ነገር ሌላ ነገር እንዳይፈጠር ተዋብለን ነው ተነጋግረን ሐኪም ባለበት ተዋውለን ይህን ነገር ያደረግነው። ኦኬ የማህፀን ተከራይታችሁ ማለት ነው? ማህፀን ተከራይተና እንዴት ተገነ ማለት ማን ይሄን ነገር ማን አማከረሽ? እንዴት ይሄን ያማከረኝማ ሐኪም ነው። ለምን በቃ ረጅም ዓመት ሆነን ትዳር ከያዘን ማለት ነው። ከኔ ይሁን ከሱ አይታወቅም ኬዙ እና እንዴት ነው ይሄ ነገር ብዬ ያው ሐኪም ለማማከር ሄደን ተነጋግረን እና ባለቤቴ ስንሄድ ያው እሱም እንዲህ ነው ብሎ አስረዳን። ከዛ በኋላ አሻልን ግን እንዲህ እኮ ኬዝ አለ። ምክንያቱም ከባለቤትሽ የዘር ፍሬ ወስደው ሌላ ሰው ተደርጎ ግን ብዙ ብር ያስከፍላል አለን። እሱ ችግር የለውም ከባለቤቴ ጋርም ተነጋገርን። ልጁ አስቡበት አለን። እሻልን አሰብን፣ ተነጋገርን ከባለቤቴ ጋር። ከዛ እሱም ችግር የለውም እሻለ ሄድን። ያው በሐኪም አማካኝነት የዘር ፍሬ ተወሰደና ወደ እሷ ማህፀን ተከራይተን ያ ልጅ እንዲፈጠር ተደረገ። እና ያ ልጅ እያሳደግኩኝ ያለሁት እኔ ነኝ። ለምን ብዙ ብር ስላወጣውበት ስሙን በሱ ነው። ያው የራሳችሁ ልጅ እንደሆነ ነው። የራሳችሁ ልጅ ከናንተ ተወሰደ እንጂ እንትኑ አንቺ ማህፀን ላይ ችግር ስለነበረብሽ ነው። ዞሮ የኔ ያው እኔ ላይ ችግር ስላለብኝ ያው የዘር ፍሬ ከሱ ነው የተወሰደው እና ከሱ ተወስዶ ነው ወደ እሷ የተደረገው። እና እሷ ደግሞ ያው ማህፀንኛ ስለተከራየን ብቻ ያው ከፍለን ያን ልጅ ለመውሰድ ያው ጊዜው ደርሶ ይሄ ልጅ ተወለደ። ያው ልጁ እኔ ነኝ አቀፍኩኝ። በወቅቱ አቀፌም በቤት አምጥቼ ያሳደግኩትም እኔ ነኝ። ልጅቷ እንግዲህ መጀመሪያ ላይ እንዴት ነበር እስቲ ባህሪዋ የነበረው? ባህሪዋማ በጣም መልካም ሰው ናት። ያው ሐኪሙም ሲናገር ጥሩ ሰው ናት ምናምን ብሎ ነው። ያው እኛ ሐኪም ነው ያገናኘን እና ያው ብር ብቻ ነው ከእናንተ የሚፈለገው ሲሆን ችግር የለውም ማለት ያው ያለ እሱም ያለውን እኔም ያቅሜን ያለንን ነው ተበድረን። አዎ ለምን ልጅ ስለምንፈልግ ዘር ስለምንፈልግ ግድ ዘር ስለሚያስፈልገን ብቻ በብር ነው በቃ ያየድ ነው እና ያው ልጅቷ ችግር የለውም ብላ ደስተኛ እንደነበረች ምናምን። ግን ያንን ብር ሰተናት ራሱ በየጊዜው ነበረ ብር እየመጣች መጠይቀን። እንደዛም ሆኖ ግን አልከለከልናትም። ልጅቷ አንቺ ቅፍ ውስጥ ከሆነች በኋላ እያደገች በመጣች ቁጥር ነው ባለቤትሽ የለም ነው ያልሽኝ አይደለ? ክፍለ ሀገር ፊልድ ሄዷል ስራ እና እየመጣች በቃ ብር ስጠይቀኝ እኔም ደግሞ ያው ከራሴም ለምን እኔ ስራ የለኝም ቤት ነኝ። ያው ልጄ ነው ማሳድገው። ያው ባለቤቴ ነው ስራ ወደዛ ወደዚህ የሚለው
እና ስራ ፊልድ በሄደበት አጋጣሚ ለምን እሱ ለአንቺም ለልጅሽም የሚያስፈልግሽን ነገር አድርጊ ብሎ ብር ይሰጠኛል። እኔ ደግሞ ከኔም ከልጄም ጉሮሮ ነጥቄ ነው እንግዲህ ለዚሽ ልጅ ማረግላት ማለት ነው። ለምን እንደማረግላት ራሱ እሱ አያውቅም። አሁንም ስቲል እንግዲህ ማለት ነው ስቲል እንኳን እሱ አያውቅም። ለምን በቃ እንዲያውቅ አልፈልግም። ልጅ ነው፣ ምክንያቱም ልጅ በብር አይገኝም በአሁኑ ሰዓት ማለት ነው። ለምን የሰው ልጅ ፍለጋ ነው ብዙ ቦታ ማይጠበቅበት ቦታ የሚሄደው። ለዛ እያልኩኝ በቃ ልጅ እኮ ለምን ዘር የሱም ቢሆን እኮ መውለድ ራሱ እኮ ቀላል አይደለም ብዬ እኔ በቃ ከኔም ከልጄም ጉሮሮ እየነጠኩኝ እያደረኩላት በቃ የሆነ ሰዓት ላይ መታጠየቀች። ለምን እኔም እጄ ላይ ብር አልነበረም በአጋጣሚ፣ እሱም ብር አላከልኝም። ከዛ እንዲህ እኮ ጠይቃኛለች ምናምን ነገር አልኩት ለሱ ስለው እንዳስጫት በቃ ይሄን ያህል ብር ሰተናት እኮ እንደገና ምን ማለት ነው እንዴ ይሄ ልጅ ተወስዶ እኮ ስንት ወጪ ነው ያወጣ ነው ምናምን አለ። ገና አልከፈላችሁም ገና ያንን እንኳን እዳም አለብን ሲለኝ ከዛ እኔም ቆም ብዬ አሰብኩኝ። በቃ የለንም ብዬ እኔም ተቆጣሁኝ። ችግር የለውም እኔ በራሴ በሚሄድበት መንገድ እሄዳለሁ አለች እሷ ማለት ነው። ሂጂ አልኳት። ከዛ እንዲህ እኮ አለችኝ ስለው እሱ ምን አለ አሃ ያኔ አለና ቆም ብሎ አሰበና እንዲህ እሷ ትሁን እንዲህ አለ። እሱን እኔ አላቅም፣ እግዚአብሔር ይፍታው። እሷ ትሁን ማን ይሁን አላቅም አልኩኝ። ከዛ እሺ አለና እሱም ችግር የለውም አለ። ያው የሄደበትን ቦታ ያን የያዘን ኮንትራት ሳትጨርስ አትሄድም ተባለ። ያንን የኮንትራት ስራ ጨርሶ መጣ። ያለውን ነገር ጠየቀኝ። ከዛ እሷ ትሆናለች አለ። ህግ ምናምን ሲል ህግ ተዋልኩት ማለት። አሁን ባለቤትሽ አስቸኳይ ስራ ላይ አልነበረ? እንዴት ነው? ባለቤቴማ አስቸኳይ ስራ ላይ ነበር። ገና እንደገባ ተደውሎለት ተጠርቶ ሄደ እሱ። ከዛን ያው እሱ ማያውቅም፣ ያው እኔ ነኝ ራሴ ሳፈላልግ። ምክንያቱም ለህግ እንዳታሳውቂ ስላሉኝ በቃ ይሄ ነገር በሚዲያ ማሳወቅ አለብኝ ብዬ ነው ለእናንተ የደወልኩላችሁ እንድታውቁ ማለት ነው። እናንተም ብቻ ሳትሆን መላ ኢትዮጵያ ህዝብ እንዲያውቅልኝ ይሄን ነገር ለምን እንደተፈጠረ ምናምን፣ ለምን ይሄ ነገር ለምን ተወሰደ፣ ለምን ተደረገ በሚባለው ማለት ነው። በጣም አሪፍ። ግን ያቺኛዋ ልጅ ማለት ነው በተደጋጋሚ እንዴት ነው በምትመጣበት ሰዓት ሳንቲም ሰጫት ነበረ የነበረሽን ያቅምሽም ማለት ነው። ከዛ በኋላ እምቢ ካልሻት በኋላ ምናምን ነው እንትኑ የመጣው። እምቢ ካልኳት በኋላ ነው ኬዝ የተፈጠረው። እምቢ ካልኳት ቢያንስ ከ5 ወር 6 ወር በኋላ ነው እንግዲህ እኔ ረስቼዋለሁ። ምክንያቱም ይሄ ነገር ያን ነገር ታደርገዋለች ብላ አታስብም አንተ። ለምን እኔ ይሄን ያህል ብር ስላወጣው በጭራሽ ታስታደር። ለምን የሰው ልጅ ብር ያገኛል፣ ብር ያጣል። ምክንያቱም ሁሌ በመጣሽ ቁጥር ሁሌ ስትሰጣት፣ ምክንያቱም እኔ ነገስ ልጄ ምንድነው ማበላው ብዬ ሳላሰብኩኝ እሱም እንዳሰጫ ስላል የለኝ ብዬ ተቆጣት። ከዛን በቃ ከ5 ወር በኋላ ነው አረሳስታ እንግዲህ ይሄን ነገር እንዲደረግ ከ5 ወር በኋላ ነው እንግዲህ ይሄ ልጅ ጨቅላ ህጻን የጠፋው ማለት ነው። ከዛ በኋላ ልጁ ከጠፋ በኋላ ለማስመሰልም ሊሆን ይችላል ምናምን አይነት ነገር መታጣቃለች ወይስ ጭራሽ ነው መታጣቀም? የሆነ ሰዓት ላይ ትመጣ ነበረ። አጋጣሚ መንገድ ላይ የምንገናኛለን እንዲህ ሲሄድ ማለት ነው። እና አልነገርሻትም? ልጄ ያው መቼም ሳሰማት ቀርም ማለት ያው በሆሬ ትሰማለች። እሷ ግን እንዴት ነው ልጅሽ ሳትሆን ልጄ ነው የምትለው እሷ። ልጄ ስትል ልጅሽ ደህና ነው እኔ የምላት። ለምን ለጠላት እጅ መስጠት ስለማልፈልግ ማለት ነው። ግን እኔ ውስጤ ምንም አትመልስም። አይዞሽ ምንድነው ምን ተፈጠረ ምናምን ነው በቃ የምትለኝ። እኔ ደግሞ አይ ምንም የተፈጠረ ነገር የለም ነው የምላት። ምንም ነገር እንዳልተፈጠረ አስመስዬ ነው ማልፈው። ለምን ያው በእጅ እስክትጨብጠው ድረስ ነገሮቹ ከባድ ነው። ለምን እንዲህ ነው ብላት ሊከርብኝ ይችላል። አሃ ላካሰኔ ተጠራጠረችኝ እንዴ ልትለኝ ትችላለች። ለዛ ምክንያቱም በእጅ እስካስገባ ድረስ በቃ ያው መንገድ ላይም በአጋጣሚ እንዲያልፎ እኔም ገበያም ሲሄድም የሆነ ቦታም ስንገናኝ ብቻ ሰላም ስትለኝ ሰላም እላታለሁ። ከዛ በኋላ በቃ እሷም ምንም እንዳልተፈጠረ ነው፣ እኔ ምንም እንዳልተፈጠረ ነው። በቃ ይሄ ነገር ማለት ነው። ለምን ያው ራሴ ላይ በእጅ እስካስገባ ድረስ ምንም ነገር ማውራትም አልፈልግም። ያው ብርም ስጠይቀኝም ያንን ነገር እናደርግላታለሁ ምናምን። የሆነ ሰዓት ላይ በቃ አልሰጥም ስላልኳት ብቻ እሷ እንዳደረገች ብቻ ውስጥ ጥርጣሬ ውስጥ ገባ። አሁን እንግዲህ ዞሮ ያለው ጥርጣሬ ነው። ምንም እንደዚህ ተጨባጭ የሆነ መረጃ ያዝነው ነገር የለም። እነሱ ሊሆኑ ይችላሉ ብለን ነው ገና እየገመትን 1-2-3 ሰዎችን እየጠረጠርን ያለ ነው። ጥርጣሬያችን እንግዲህ በደንብ እንትን ያልናቸው ሰዎች ላይ ሰስፔክት ያደረግናቸው ሰዎች ላይ ሄደን ምርመራችንን ለማድረግ እንሞክራለን። ግን ሌላ ደግሞ በሁለተኝነት ቤት ውስጥ ያለችው የቤት ሰራተኛም ደግሞ አለች አይደለ? አንቺ ጥለሽላት ከወጣሽ በኋላ የቤት ሰራተኛዋ ነው ቤት ውስጥ የነበረችው። ምን አይነት ጸባይ ነው ያላት?
የቤት ሰራተኛዋ በጣም ከኔ በላይ ነው ለልጅቷ የምትሳሳላት ከኔ በላይ ማለት ከእናንተ ጋር ያላት ግንኙነት ከኛ ጋር እንዴት በጣም ነው? በስት ናት ግንኙነታችን። ምክንያቱም እኔ እንደ ቤተሰብ ነን በቃ እንደ ሰራተኛም አይደለችም እሷ ማለት ለምን እንደ እህቴ ነው ማያት እንደ ልጄ ነው ማያት። ለምን ያው ሰራተኛ ስለሆነች የሰው ልጅ እንትን አይጣልም አይደል እንዴ? ልጅቷም ከኔ በላይ በቃ ልጅቷን ስታይ ፈገግታዋ ህፃኗ ምኗ እኔ ጭራሽ ሰራተኛ እንዴት ታደርጋለች በጭራሽ አላስብም። ምክንያቱም እንደማታደርገው ነው ማምነው እኔ። መልካም ባህሪ ያላት ከበፊትም ማለት ነው። ከበፊትም ማለት ነው። ለምን ረጅም ዓመት የቆየች ናት። እኔ እና እሱ ገና ትዳር ስንይዝ ነው እኔም በፊት ስራ ስለነበረኝ አሁን ነው ስወልድ ቤት የተቀመጥኩኝ እና ስራ ስለነበረኝ ያው ቤት ውስጥ ያለው ነገር እኔም ደክሜም ስለመጣ ባለቤቴም ደክሞ ስለሚመጣ በራችን እንዳይዘጋ ክፍት ሆኖ እንዲጠብቀን ቡና ማቀራረባ እንድጠብቀን ብለን ነው እኔ እና እሱ ተነጋግረን እንጂ ሰራተኛ ያመጣ ነውና ስቲል እስካሁን ድረስ ያለችው እሷ ናት። እንግዲህ ሌላ ሰራተኛ የገባ ሰው የለም። ኦኬ እሺ በሶስተኝነትና የመጨረሻ እንግዲህ ጥርጣሬያችን ሊያርፍ የሚችለው ምናልባት ካንቺ ቤተሰብ ላይ ይሄ ነገር የከነከናቸው ሰዎች ምናልባት ከሱም ቤተሰብ ሊሆን ይችላል ይሄ ነገር የከነከናቸው ሰዎች ይሄንን ነገር ልትወልዱ ሌላ ሰው ማህፀን ላይ ልታስቀምጡ በሞከራችሁ ሰዓት ቤተሰቦቻችሁን ሄዳችሁ አማክራችኋል? እንደዚህ ልናደርግ ነው ብላችኋል? ያው የሱ ቤተሰቦች ምን ይሉኛል መሰለ ለምን ካልወለደች ለምን ትኖራለች ይሉኛል። በቃ ላንተ ምን ታረግላለች ትርፏ እኮ ሸክም ነበር የሚሉት። ምክንያቱም እኔ እና እሱ ተዋደድን የተጋባነው ልጅ እግዚአብሔር ስጦታ ነው። ምክንያቱም እኛ ስለገፋን አይደለም ልጅ የሚመጣው አይደል እንዴ ከሱ ነው። እና እሱ በቃ እኔ ከእግዚአብሔር ጠብቃለሁ ምናምን ይላል እና እኔ እና እሱ ይሄ እንዲህ እንዳደረገ ማንም አያውቅም። ማንም አያውቅም። ግን እኔ በራሴ በጣም መወዳት ወዳጅ የምላት ጓደኛ አለችኝ። ይሄ እኮ እንዲህ ተደረገ እንዲህ ነው ችግር የለውም እኮ ታዲያ ምናምን ብላ እሷ ማማከረችኝ። ችግር የለውም ለእሷ ብቻ ነው ያናገርነው እንጂ ሌላ የእሱ ቤተሰብም ሆነ ቤተሰብ የሚያውቁት ማለት አንቺ አርግዘሽ አምጠሽ እንደወለድሽ ነው የሚያውቁት ማለት ነው። ለምን ሩቅ ቦታ ነው ያሉት ቤተሰቦቹ የሱ ያንቺስ ቤተሰቦች? የኔ በአቅራቢያ ነው ያሉት። የኔ ያው ይረዱኛል ብዬ ነው ማስበው። ብዙ ጊዜ ያው ይረዱኛል ሳይሆን እርግዝና ባልነበረበት ሰዓት ወዲሽ እንኳን ገፍቶ ካልነበረ እንዴት ነው ያው እኔ በፊት ቦርጭ ምናምን አለኝ ሰውነቴ ያው ሰውነትም ስላለ ልጅቷ ጋር እርጉዝ በነበረችበት ሰዓት እርጉዝ ነኝ ብለሽ ነበረ? አዎ እርጉዝ ነኝ ብዬ ነበረ። እነሱም እርጉዝ መሆኔን ነው የሚያውቁት እንጂ በእንደዚህ ኬዝ እንደተፈጠረ አያውቁም ቤተሰቦቼ። ከወለድሽ እንዴት ነበር የጠራሻቸው ታዲያ? ከወለድኩኝ በኋላ ወድጃለሁ ምናምን ብዬ ተገላግያለሁ። ለምን ገና አራስ እንደተወለደች ነው አቅፋት ያመጣዋት ደም እንዳለች ማለት ነው። እና እኔ ከጎኗ ተኝቼ እናት ሆኜ ቅሬታ ምናምን ታዲያ ባንቺ ቤተሰቡ ላይ እንዴት ወዲያው መጤ ሲመጣ አልነገርሽንም? ምናምን ቅሬታ አልነበረም? ያው እናትም የለኝም እኔ ገብቶሃል። ለምን ያው ወንድሞቼና እህቶቼ ናቸው። እነሱም በስራ ወደዚህም ስለሚሉ እኔ እናንተን አላስቸግርም ብዬ ነው ለዛ ነው ያልነገርኳችሁ። እና አሁን እኔ ሰላም ተገላግያለሁ ብዬ ደወልኩላቸው። እነሱም የት ነሽ ሲሉኝ እቤት ይመጣ በሰላም ተገላግስ እኔ ኦፕራሲዮንም ነኝ እንዲህ ነው አላልኳቸው። አምጬ ነው የወለድኩኝ እና በሰላም ተገላግያለሁ ብዬ ልክ ራሴ እንደወለድኩኝ አስመስዬ ያው ቢጃሜ ምናምን ለብሼ ከልጄ ጎን ተኝቼ እንደነበርኩት ነው እነሱ የሚያውቁት እንጂ ይሄን ነገር አያውቁም። እሺ እንግዲህ ቤተሰቦቻችን የዚህን ቤት ኬዝ እንግዲህ የዚህን ቤት ጉድ እንደሰማችሁት እንዳያችሁት ነው። አሁን የምንገኘው እሷ ቤት ሳይሆን ጎረቤት ላይ ነው ያለነው። በተሻለን አቅም እንግዲህ የምንጠረጥራቸውን ሰዎች እንደዚህ ናቸው የሚባሉትን ሰዎች እየዞርን ይሄም ልጅ እንግዲህ ገና ጨቅላ 1 ዓመት ያልሞላው ገና ትንሽ ልጅ ነው የጠፋው ለማግኘት የተቻለን ጥረት ነው የምናደርገው። ሀሳብ አስተያየቶቻችሁን ከስራ አስቀምጡልን። አብረን ሂድ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ ቤተሰቦቻችን አሁን መምጫ በዚህ ጋር ነው አይደል ያልሽኝ?
በጣም አሪፍ መምጫ እንግዲህ በዚህ ጋር ነው ብላናለች። ብዙ ጊዜ የምትወጣበት የምትገባበት እየጠበቅናት ነው። ከዛ በኩል ልጅቷ ለብዙ ሰዓት በጣም እየጠበቅናት ነው የነበረው። እየመጣች እንደሆነ ነግረውናል። እኛ አንኖርም እዚህ ጋር ማለት ነው። እስቲ ዝም ብለሽ ጥያቄ ጠይቃት እሺ። ልጁ የት ነው ምናምን ብለሽ ጠይቂያት። የምታውቀው ነገር ካለ እኛ ለጥርጣሬ የሚያሰጥ ነገር ካለ እኛ አንኖርም። ድብቋን ካሜራ ደረቷ ላይ አድርግላት። እኔ ሊድ እየመጣች ነው መሰለኝ። እንካ አንተ አድርግላት። ሰላም ነሽ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን አለን። እንዴት ነሽ? ልጄ ጠፍታብኝ ነበረ እና የምታውቂው ነገር ካለ በእናትሽ ልታሳውቂኝ ነበረ። ጠፋችብኝ። ምን ላድርግ ታዲያ? በአጋጣሚ ከቤት ተወሰደችብኝ እና በእናትሽ እንዴ! ኧረ በእናትሽ የምታውቂው ነገር ካለ ንገሪኝ። ምንድነው የምታወሪው? እውነቴን ነው። አጠያየቅሽ ትክክል ነው? አዎ ትክክል ነው። እኔ ትክክለኛ ጠፋች። አዎ የምታውቂው ነገር ካለ አይባልም ሲጀመር። እንዴ! እንዴት አይባልም እንዴ? ማለት ነው የምታውቂው ነገር አለ እንዴ? ታዲያ ማን? በእናትሽ የምታውቂው ነገር ካለ ንገሪ በእግዚአብሔር። የማውቀው ነገር የለም። ተይ በእናትሽ ስም ታረጊ። መቼ ጠፋች? አዎ በከው ሰሞኑን ይሁን ስንት ቀኔ ከጠፋች ልጄን እያፈላለኩኝ እኮ ነው። ኧረ በእናትሽ የምታውቂው ነገር ካለ ኧረ በእናትሽ ኧረ ምንም የማውቀው ታሪክ የለም ሲጀመር። ልጄ ጠፋች። አዎ ልጅ ምን እናድርግ ልጅ በእናትሽ በእግዚአብሔር የምታውቂው ነገር ካለ በእናትሽ ኧረ በእናትሽ ተይ ኧረ በእናትሽ ኧረ በእናትሽ ንገሪኝ ኧረ ተይ ልጄ ኧረ በእናትሽ ኧረ ልጄ ከጠፋች እኮ ስንት ቀኗ ነው። ኧረ ተይ በእናትሽ የምታውቂው ነገር ታሪክ የለም። ያምሻል ኧረ በእናትሽ ያምሻል ወይ? እንዴ ምን ማለት ነው? ያምሻል ማለት ምን ማለት ነው? የምታውቂው ነገር አለ ማለት ምን ማለት ነው? ጤነኛማ አይደለሽ። በእናትሽ የምታውቂው ነገር ካለ ንገሪ ስለልጅ ጤነኛ ብትሆኚ ነው አናግርሽ ነበር። ያምሻል እንዴ? ጤነኛ አይደለሽም። ሲጀመር የኔም ልጅ ማለት እኮ ነው አይደል እንዴ? ስንት ነገር አሳልፈናል አይደል? እንዴት እኔ ልወስድ እችላለሁ? ኧረ በእናትሽ ያምሻል እንዴ አንቺ? ኧረ በእናትሽ ያምሻል። ልቀቂኝ። በልጅ አምላክ ብለሽ በእናትሽ አመኝም በእናትሽ ተነሽና እናውራ። በስነ ስርዓት እናውራ። ተነሽና በእናትሽ ልጄን ጠፍታብኛለች። ምን ማለት ነው? ልጅ ማለት እኮ ነው። ያምሻል እንዴ አንቺ? የምታውቂው ነገር አለ ማለት ሌባ ነሽ እያልሽ ነው? በጣም ነው እንደዛ እያልኩሽ አይደለም። ከስሽ ሁሉ ይችላል። ምክንያቱም በስም ማጥፋት ማለት ነው። ችግር የለውም። እዚህ ድረስ መጥተሽ እንደዚህ መጠየቅ እኔን አትችይም። መንገድ ላይ ደግሞ ምን ትሰሪያለሽ? እኔን እየጠበቅሽ ነው? አንቺን እየጠበቁ አይደለም እኮ እኔ ለራሴ ስልስብኝ ነው። በቃ ከአቅም በላይ ሆነብኝ። ልጄ በእናትሽ ትክክል አይባልም ሲጀመር። የኔም ልጅ ማለት ነው እያልኩሽ ነው አይደል? ኧረ በእናትሽ ኧረ ስለ ልጅ አምላክ ብለሽ በእናትሽ ኧረ ተይ በእናትሽ የማውቀው ነገር የለም። ኧረ በእናትሽ ተይ። ሲጀመር ያልሽ ልጁ በመጥፋቱ እኔ አንቺን ራሱ ጠይቅሻለሁ። እንዴ ችግር የለውም። ጠይቂኝ። እኔ ስንት መስዋዕትነት አስከፍለሽኝ ልጁ ጠፋ ስትይ እኔ ራሱ ጠይቅሻለሁ። እኔ ራሱ ነው የምጠይቅሽ። እሺ እውነቴን ነው የምልሽ። ምክንያቱም የኔም ልጅ ማለት ነው። እንዴት አድርጋችሁ እንትን እንዳልኩ ታውቂያለሽ አይደለ? ስለዚህ ከስሻለሁ። እኔ ራሱ ነው የምከስሽ። በህግ ነው የምሄደው። መንገድ ላይ ራሱ እንደዚህ እኔ ልጠይቂ አትችይም። ኧረ በእናትሽ ስሞትልሽ። ኧረ በእናትሽ ኧረ ተይ በእናትሽ ኧረ ተይ ስለ ልጆች አምላክ ብለሽ በእናትሽ ነገር ካለ ተነሽና እናውራ። እናውራ። የት ነው የጠፋው? ምን ስታረጊ? ኧረ በእናትሽ ከቤት ነው የተወሰደችብኝ ልጄ። አንቺ ጥለሽ እኔ አጋጣሚ ሱቅ ሄጄ ነበር ዕቃ ልገዛ ሱቅ ወጥቼ። በእናትሽ ኧረ ተይ። እንግዲህ ቤተሰቦቻችን ያው በጣም የሚያሳዝን ነገር ነው። ቅድም እያያችሁት እንደነበረ ነው።
እናትየዋ እየለመነቻት ነው የነበረው ምንም አይነት ነገር እንደማታውቅ ልክ እንደ አዲስ ነው። እንግዲህ እኛ አሁን መደምደም አንችልም እዚህ ጋር ነው ወይስ ሌላ ቦታ የሚለውን ነገር አሁን መናገር አንችልም። ዞሮ ዞሮ ምንድነው የምናደርገው እዚህ ቤት ገብተን ሁሌም እንደምናደርገው እዚህ ቤት ውስጥ ምንድነው እየተካሄደ የሚለውን ነገር እውነት ከነዚህ ሰዎች ጋር የሚያውቁት ነገር አለ ወይ የሚለውን ነገር የግድ ቤታቸው መግባት ስላለብን ከእናንተ ጋር ሆነን ገብተን እስቲ ምን አይነት ሁኔታ ውስጥ ነው ያሉት የሚለውን ነገር እንከታተል። እዚሁ አካባቢ ነው የነበርነው እንግዲህ አሁን ሁለቱም አሉ። ገብተን እስቲ ያለውን ነገር አብረን እንከታተል። ሲገቡ አይቻችኋለሁ። ቅድም የተናገርኩት ሰላም ነው እቴ፣ እንዴት ነሽ? ደበደብኩት እንዴ? በጣም ይቅርታ። ጋዜጠኞች ነን እየዞርን አንዳንድ ሰዎችን ስለ ህይወት ጉዳያቸው ባለ ትዳር ነሽ መሰለኝ አይደለ? አንዳንድ ሰዎችን የሽልማት ጥያቄዎችን እንጠይቃለን። ያው ትክክለኛውን መልስ ሲመልሱልን ድጋፍም አድርገን እንሄዳለን። በህይወት ዙሪያ እንጠይቃለን። አዎ የሽልማት ያለው ጥያቄዎችን ባለ ትዳሮችን ነው የምንጠይቀው። እሺ አንዴ ባለቤቴ ማስፈቀድ ይችላል? ይቻላል። አዎ ጥሩ። አቤት። ሰላም ነው ወንድሜ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ለባለቤቴ እየነገርኳት ነበረ። እንደምታየው ካሜራ ይዘናል፣ የሚዲያ ሰዎች ነን። እየዞርን ስለ ትዳር ሁኔታ፣ ስለ ጥንዶች አንዳንድ ጥያቄዎችን የህይወት ተሞክሯቸውን እንጠይቃለን። ያው እንዳስፈላጊነቱ ደግሞ የእናንተ ካሸነፈ አንዳንድ ሽልማቶችን ሸልመናችሁ የምንሄድ ይሆናል። እሱ ጥሩ እንዳለ ማንነታችሁን ለማወቅ በምን ማረጋገጫ አለን? ወይስ ምን እንደሆናችሁ በምን እናውቃለን? ይኸው የሚዲያ ሰዎች እንደሆነ እንትን የሚል ነው የሱም ኦኬ። አንዴ እሺ፣ ግቡ። ጥሩ መግባት እንችላለን። ግቡ። እሺ ቁጭ በሉ ሁለታችሁ እዚህ ጋር። እሺ ቁጭ በሉ፣ ችግር የለም እኛ እዚህ ጋር መሆን እንችላለን። እሺ እንዴት ናችሁ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም አለን። እንግዲህ ትንሽ ድምጻችሁን ከፍ ብታደርጉ በትህትና እጠይቃለሁ። ያው በድንገት ነው የምንመጣው እንደዚህ ባለ ትዳሮች ጋር ወጣቶች ጋር የተለያዩ ሰዎች ጋር እየዞርን እንደዚህ ኢንተርቪዎች እንሰራለን። እነዛን ኢንተርቪዎች ከሰራን በኋላ ሄደን የምናሳያቸው ሰዎች አሉ። እነዚህ ሰዎች ሽልማቱ ይገባቸዋል ከተባለ ያው ቤታችሁ እንዳየሁት አንዳንድ ነገሮች የሚያስፈልግ ነገር ሊኖር ስለሚችል እነዛን ድጋፍ ለማድረግ እንሞክራለን። ባለቆቻችን ያው ምርጫ ማለት ነው። ፈቃደኛ ስለሆናችሁ አመሰግናለሁ። እኛም እናመሰግናለን። እሺ ማን ልበል አንተ ነው ወንድሜ? እኔ ቴዎድሮስ እባላለሁ። እሺ አንቺንስ? ካሰች ይባላል። እሺ ቴዎድሮስ እና ካሰች። ቴዎድሮስ ማን ነው ከሚለው እንግዲህ ከእድገቱም ሊሆን ይችላል። ቴዎድሮስ ምን አይነት ሰው ነው? ቴዎድሮስ ያው የካሰች ባለቤት ነው። በልጅነታችን የተገናኘን። የትምህርት ቤት ብዙ ላይፍ አለን። ዝቅ ብለንም ከፍ ብለንም ያው ቤቷን እንደምታዋት ናት። በዚች ደሰስ ባለች ቤትም ቢሆን ቆንጆ ፍቅር እየኖርን ነው። ቆንጆ ህይወት እየመራን ነው። ወደፊት ደግሞ ያው እንግዲህ ከእግዚአብሔር ጋር ብዙ ነገር አቅደናል። እንግዲህ እንደ እግዚአብሔር ፍቃድ ብዬ አስባለሁ። ቴዎድሮስ ይሄ ነው። በጣም አሪፍ። እንዴት ተዋወቃችሁ ሁለታችሁ? ቴዎድሮስ እና ካሰች እንዴት ተገናኙ? ያው እኔ ወርክሾፕ ሰራለሁ። እሷ ክላስ በምትመላለስ ሰዓት አወቅኳት። በለከፋ ነው የተዋወቅ። በለከፋ? አዎ ለከፍኳት። እሺ ተግባባን። ይሄው ህይወት እየመሰረት ነው። እንግዲህ መቼም እንግዲህ ሴት ልጅ ባንዴው ስትለከፍ እንግዲህ ባንዴው ወይ ዞር አትልም፣ ባንዴው መልስ አትሰጥም። መቼም ትንሽ ሳታስለፋ አትቀርም። እርግጥ ነው። እንዴት ነበር እስቲ ያ ለከፋ እንዴት ነበር? ታስታውሻለሽ? መቼም እንዴት አላስታውሰውም። ትምህርት ቤትም አንድ ላይ ነበር የተማርነው። ያው እድገቱ ምናምን ሲመጣ አለመነጋገር ምናምን ነበር። የሆነ ሰዓት ላይ በቃ እሱ ጠብር ግፍ ብሎልኝ ነው ያገኘኝ አይደል እንዴ? እውነት ነው እንዴ? ቀለል አደረከው እኮ አመላልሰሻል ማለት ነው። ብቻማ እሺ። አይ ቀለል አድርጌው አይደለም ካሰች፣ ለፍቻለሁ። ድብድቡላ ነበረው። ሌላ ልጆች ነበሩ መሀል ላይ፣ ሌላ አፍቃሪም ነበረ። ያን ሁላ መስዋዕት አልፌ ነው። ብዙ ነገር ከፍለሃል ማለት እውነት ነው።
በጣም ጥሩ ሰው ነው። ለዛ ነው እኔም በቃ ለሱ ተሸንፌ ያለሁት ማለት ነው። እንዴት ትገልጫዋለሽ እስቲ? ቴዲ ምን አይነት ሰው ነው? በጣም ጥሩ ሰው፣ ሚስቱን አክባሪ፣ ትዳሩን አክባሪ፣ በቃ የእግዚአብሔር ሰው ነው ብል አላጋነንኩም። እንዴት ትገልጻታለህ? እውነት ነው። የእግዚአብሔር ሰው ነች፣ ትዳሯን አክባሪ ነች። በቃ እይቷ እኔ ላይ ብቻ ነው። እኔም እሷና እሷ ላይ ነው። በቃ ይሄ ነው። በጣም አሪፍ። ያው እንግዲህ ለብዙ ጊዜ እንደቆያችሁ እዚህም ከመምጣቴ በፊት እንግዲህ ዞር ዞር ስል አንዳንድ ነገሮችንም ስለ እናንተ እየሰማኋቸው ነገሮች አሉ። ከመጠየቄ በፊት ስለ እናንተ እውነትም እነዚህ ሰዎች መጠየቅ አለባቸው ብዬ ነው መልካም ነገሮችን የሰማሁት ስለ እናንተ ማለት ነው። በስራም ዙሪያ ላይ ብዙ ነገሮችን አንተ እንደለፋ እዚህ ደረጃም ለመድረስ ማለት ነው የሰማኋቸው ነገሮች አሉ። ከትምህርት በኋላ ህይወትን እስቲ እንዴት ገጠመ? ምን አይነት ነገሮች ቻሌንጅ ፈጥረውብህ ነበረ? ቻሌንጅ ብዙ ነገር አለ። ያው ስራ ሊኖር ይችላል። የወርክሾፕ ስራ ደግሞ ይጠፋል ይመጣል እና ያው በዛ መስዋዕት ላይ ካሰች ናት የቤቱም የኔም መሰረት። ኦኬ የቤቱም የኔም መሰረት አይዞህ በርታ ያልፋል እያለች ያው እዚህ ደርሰናል። ብዙ ነገሮችን እሷ ስትሸፍን ነበረ ማለት ነው። ስትሸፍን ነበር። የቤት ጉዳጉድ ያው በሴት ልጅ የታወቀ ነው። ካልባሳት ጀምሮ ከጽዳት ጀምሮ በቃ ኩሎኝ ምንም ባይኖረኝ ለብሼ እንደወጣ የምታደርገኝ እሷ ናት። የኪስ የሚባል ነገር እሱን እየሰጠች ትራንስ በቃ እሱን ነገር ሳፖርት እያደረገችኝ ያው እዚህ ደርሰናል። አብዛኛው ጊዜ አንተ ስራ ላይ አልነበርክም ማለት ነው? አዎ ብዛት የወርክሾፕ ስራ ይመጣል ይሄዳል። አዎ ግን ይከብዳል አይደለ? ይቅርታ አድርግልኝና ቤት ቁጭ ስትል ሴት ልጅ እንደዚህ ስራ እንትን በምትልበት ሰዓት ቤት ውስጥ መቀመጥ ማለት ምንም ስራ ሳይኖር ታክሲ ተራ ላይ መቀመጥ ማለት ነው። ኦኬ ያ ነው በቃ ምንም ልዩነት የለውም። ካሰችስ በምን አይነት ስራዎች ላይ ነው አንቺ እየሰራሽ ያለሽው? እኔ በምን ብዬ ልግለጽ? ያን ያህል እየለፋ አይደለም፣ ግን ደግሞ የሚያግዙኝ ሰዎች አሉ፣ የሚረዱኝ ሰዎች አሉ። በእነሱ ኃይል ነው ያለሁት። ያው ቤቴንም እንዳቆም ያደረገኝ ያ ነው። የሚያግዙኝ ማለት ያው አሜሪካን እህት አለችኝ፣ እሷ ታግዘኛለች። በእሷ ኃይል ነው ያለሁት። ከዛ ውጪ ግን ምንም እንደዚህ በስራ ላይ አንቺ እንትን የምትይበት ነገር የለም? የለኝም። የቤትም መቤት ነኝ ማለት እችላለሁ። ኦኬ ሁለታችሁም እንግዲህ ይቅርታ አድርጉልኝና ከሰው እየጠበቃችሁ አይነት ነገር ነው ያላችሁት ከሰው ማለት ነው። ነው ነገር ከሰው ነው። አዎ ግን አይከብድም? በዛሬ ጊዜ እንዴት ነው? አንተም ሙያ አለ፣ አንቺም ያው ሁለታችሁም ወጣቶች ናችሁ። ይገፋል በእንደዚህ አይነት ነገር ህይወት? ምን መሰለ በአሁን ሰዓት ተምረናል፣ የተማርኩ ሰው ነኝ፣ ግን ደግሞ ስራ የለም። ስራ ደግሞ እስከሌለ ምንም ማድረግ አልችልም። ስራ እስኪመጣ እንግዲህ ያለውን ነገር መጠበቅ ነው። ምንም ማድረግ አይቻልም። የኔ አሁን በሶፋ ስራ ስለሆነ ምሳሌ አሁን ኦልድ ሶፋዎች ነበሩ፣ አሁን ኤል ሺፖች ናቸው። በቃ ለኮንዶሚኒየም የሚሆኑ በጣም ትንንሽዬ ሶፋዎች ስለሆኑ ያንን ለማምረት ማንም አይፈልገውም። አሁን የሚመረቱት ደግሞ ትናንሽ ሶፋዎች ስለሆኑ በጣም ዘመናዊ የሆኑ እነሱን ደግሞ ውስን ሰው ነው። እሱንም ኮንዶሚኒየም ሲደርሰው ወይ የግሉ አፓርትመንት ምናምን ነገር ሰው ሰርቶ ወይም ገዝቶ ሲገባ ያኔ ጠብቀህ ነው ስራውና ለዛ ነው። ኦኬ ግን ያው እዚህም ከመምጣቴ በፊት እንግዲህ አንዳንድ ነገር ከእናንተ ጋርም በተያያዘ ቼክ እያረኩኝ የነበርኩት ነገሮች ነበሩ። ምናልባትም እዚህ ከመድረሴ በፊት እየወጣሽ ነበር መሰለኝ አይደለ? ከቤት የሆነ ሰዓት ላይ ደጅ ላይ ከሆነች ልጅ ጋር አይቼሻለሁ ልበል፣ ተንበርክካ ምናምን ልጅቷ እያዋራችሽ እያየኝ ነበር እንዴ? በገጠመኝ ምንድን ነው እስቲ ምን ተከስቶ ነው? ወጣ ብዬ ነበረ። የት ሱቅ ወጣ ብዬ ነበር። ለምን? እቃ ልገዛ ነው። እና ማን ነው የሚንበረከው? ያቺ ልጅ ነበር። ልጄን እያለችሽ ነበር አይደለ? አዎ የልጅ እናቱ ልጄን እያለችሽ ነበር። ምንድን ነው የተከሰተው ነገር? ማለት ልጇ የጠፋባት መሰለኝ። አዎ አይገርም። እንዴት አይገርም? ጠፋብኝ ወሰርሽብኝ ነው የምትለኝ። እንዴት አንቺን ልጠይቅሽ ቻለች? እኔም የገረመኝ እሱ ነው። ማለት ከምንም ተነስቶ አንድ ሰው ይቅርታ እና መቼም አንድ ሰው ከምንም ከመሬት ተነስቶ ቅድም እንግዲህ ልብ ብላ አይተዋል። መታወቂያ ስሜን ብቻ ነው ያየኸው? መርማሪ ስሜን ብቻ ነው ያየው። መርማሪ ጋዜጠኛ ይላል። መርማሪ ጋዜጠኛ እንደሚል መርማሪ ጋዜጠኛ አቤል ይላል አይደለ? ዝም ብለህ ስሜን ብቻ አይተህ ያስገባኝ መስሎኝ ነው። ከጀርባው ማህተሙን አይቼዋለሁ። በጣም አሪፍ። እኛ መርማሪ ጋዜጠኞች ነን።
ከገባን በኋላ እኛ ማወቅ የፈለግናቸው እዚህ ቤት አንዳንድ ነገሮች አሉ። ስለ ልጅቷም ልጅ እንደጠፋባት ኢንፎርሜሽኖች አለ እዚህ ከመምጣቴ በፊት ማለት ነው። እንደ መነሻ ልጠይቃችሁ ብዬ ነው ቅድም አንዳንድ ጥያቄዎችን ስጠይቃችሁ የነበሩት። ያለ ምንም ምክንያት መታች ልጅ ጠፋብኝ አትልሽም። አንቺ ማህፀን ውስጥ ነው የእሷ ልጅ የነበረው አይደል? በትክክል በተደጋጋሚ እየሄድሽ ገንዘብ ጠይቂያት ነበረ? በተደጋጋሚ እቺ ልጅ በጣም ስሜን እያጠፋች ነው ማለት ነው። አሁን ልጄን ወሰርሽብኝ ገንዘብ በተደጋጋሚ ይሄንን ልብ እንድታረግልኝ ፈልጋለሁ። መርማሪ ጋዜጠኛ ከሆንክ ማለት ነው። እኔ መስዋዕትነት ከፍያለሁ። አዎ ይሄ ልጅ መውለድ ስለማትችል መስዋዕት ከፍያለሁ። በቃ ለዚህ ልጅ ማለት ነው። ልጁ ተወለደ። ልጁን በስነ ስርዓት ሰጥቻት እያሳደገች ነው ያለችው አይደለ? አልሰማሽም ነበረ? አሁን ነው ያወቅሽው ልጅ መጥፋቱ? እኔ ራሱ ጠይቃታለሁ። ይሄ ልጅ እኮ የኔም ልጅ ማለት ነው አይደል እንዴ? እንዴት ጠፋ አንቺ ጋር ካለ ተብሎ ራሱ አይጠየቅም። ይሄ ብልግና ነው ሲጀመር ማለት ነው። እንዴት አንድ ሰው ይሄ እኮ ወንጀል ነው አይደለ? ልጄን ወሰርሽብኝ ብላ እንዴት ትጠይቀኛለች? ግን ይሄ ዛቻ ስታረጊባት ነበረ ከሆነ ጊዜ በፊት ዛቻ ስታረጉባት ነበር አይደለ? ዛቻ ሳይሆን ቀሪ ገንዘብ ነበረብን። ይሄ ልጅ ለመውለድ እኔ ማህፀን ስር እንዲኖር እቅር ሲወጣ በገንዘብ ኃይል ነው። ገንዘብ ለኔም እንደሚሰጡኝ ቃል ገብተውልኝ ነው። ያንን ገንዘብ ሙሉን አልሰጠችኝም። ሙሉን ሰጣሻለች? ሙሉን አልሰጠችኝም። የተፈራረማችሁበት እኮ ወረቀት አለ አይደለ? አንቺ እላፊ ነው አይደለ? የጠየቅሻት የነበረው እላፊ ነው። ሙሉን አልሰጠችኝም። ቀሪ ገንዘብ ነበረባት። ቀሪ ገንዘቧን ጠየኳት፣ እሱንም ሰጠችኝ፣ ተውኳት በቃ። አሁን ደግሞ መንገድ ጠብቃ ልጅ የጠፋብኝ ነው የምትለኝ። እየሰማ ነው አይደለ? እየሰማ። አንተ ይሄን ነገር ታውቅ ነበረ? እሺ አመሰግናለሁ። ይሄንን ከችግር አንጻር እንጂ እሷ እንደማትወልድ ይታወቃል። በሚስቴ ማህፀን ላይ ልጇን ሙሉ ክፍያ አይደለም አንድ ክፍያ ነማቅ ራሷን ራሱ አጠፋታለሁ። ማንን? ራሷን ባለቤቴ ሙሉ ክፍያው ካልተከፈለ ለምንድን ነው? አሁን እኮ እኛ ክፍያው መከፈል አለበት። እኛ እኮ የህግ አካላቶች ነን። የህግ አካላቶች ናችሁ። በቃ እንዴት ሙሉ እንደዚህ ክፍያው ህይወት አጠፋለሁ ማለት በቃ የተከፈለን ነገር የለም። በቃኛ ብሩን ነው የምንፈልገው፣ ገንዘቡን ነው የምንፈልገው። አንዴ ነው የተከፈላት? አንዴ ነው የተከፈላት። ብርና ብር ነው የምንፈልገው። እሷ እኮ በተደጋጋሚ እንደተከፈላት ግን ቀሪ ገንዘብ የተከፈላት ነገር የለም። እቺ ሰው ማህፀኗን አከራይታ ነው። አዎ እንደው አይፈቀድም። እናውቃለን እንደ ኢትዮጵያ ይፈቀዳል። ስለሚፈቀድማ ነው። እሺ ብላ እኮ ነው፣ ፈቅዳ ነው፣ ተፈራርመው ነው። በህግ ተፈራርመዋል። እሱን አዎ ተፈራርመው ነው አውቃለሁ። አዎ እንደኔ ደግሞ ሙሉ ክፍያው መከፈል አለበት። አሁንም ተከፍሏታል። ሕክምና ስህተት ራሱ እኔ በአሁን ሰዓት ላይ መውለድ አልችልም። አለቀ። ያ ነገር ራሱ ብዙ መስዋዕትነት እንድትከፍል አደርጋታለሁ እኔ ራሱ ማለት ነው። አሁን እኮ እኔ ፊት ለፊት እኮ ነው ዛቻ እያደረጋችሁ ያላችሁት። ምንድን ነው የምታረጊያት? ዛቻ አይደለም። በቃ ምን አይነት መስዋዕትነት የሚገባኝን ነገር ምን አይነት እሺ፣ ለምሳሌ ምን አይነት መስዋዕትነት ነው እንድትከፍል ልታረጓት የምትፈልጉት? ምንም ቤቷንም ትሽጥ ምኗንም ትሽጥ እንዴ ባለቤቴ ላይ እኮ ነው የተጸነሰ። ስለዚህ መክፈል አለባት። አምናበት እኮ ፈቅዳ ነው ይሄን ነገር ውስጥ ሙሉ ክፍያ አልተከፈለም። ተከፍሏል። አንተ ምን አይነት ማስረጃ አለ እንዳልተከፈለ? ምን አይነት ማስረጃ አለ? ባለቤቴ ውል ይዛለች። ውል ይዟል። ውሉ ደግሞ የሚያሳየው እኔ እሷ ጋር ያለውን ወረቀት አይቼዋለሁ። እሷ ደግሞ አንድ ክፍያ ይሁን ሁለት ክፍያ ማስቀመጥ አለባት። የከፈልኩበትን ብላ ደረሰኝ ማምጣት አለባት እንደ ህግ አካል። አንቺ ያልነገርሽው ነገር አለ ለባለቤትሽ? በነገራችን ላይ ይቅርታ አድርግልኝና እዚህ ቤት ደግሞ ስትመጣ ሌላ ነገር አውርተን የመጣው አይደል? ይሄን ሁሉ ነገር እንድናወራ አይደለም። ይኸውልሽ ነገርኩሽ እኮ መርማሪ ጋዜጠኛ እንደሆንኩኝ ነገርኩሽ እኮ። እኔም እኮ አንተን እየጠየቅኩ ነው ያለው። ፈቃድ እንዳለኝ እኮ ወረቀት አሳይቼሻለሁ አይደለ? እሱነቱን አይደለም አሁን ፈቃድ ይኖርህም አይኖርህም አንድ ቤት ዘሎ ገብተህ የሰው ህይወት ለመበጥበጥ ወይ የሰው ህይወት የጎረጎርክ ማውራት አትችልም። የማስገደድም እንትኑም የላችሁም። አሁን እኮ ይኸውልህ እያስገደድኳቸው አይደለም ያለሁት፣ ትክክለኛውን ነገር ነው እየተናገርኩ ያለሁት። የሰው ትዳር የሰው ህይወት እየበጠበጣችሁ ያላችሁት እናንተ ናችሁ። በተደጋጋሚ እየሄዳችሁ ገንዘብ እየጠየቅሻት ነው የነበረው አይደለ? ከተባለው ብር በላይ አልሰጠችሽም፣ አልከፈለችሽም አይደለ? ቀሪ ገንዘብ ነበረባት፣ እሱን ሰጠችኝ፣ ተውኳት። አሁን እኮ መንገድ ላይ አግኝታኝ ሁሉ እግሬ ላይ እየወደቀች ሰውስ ምን ይለኛል? ልጄን ወስደሽ ከወሰድሽ የምታውቂው ነገር አለ አይባልም ሲጀመር ማለት ነው እንዴ። አንተ ታውቅ ነበር አይደለ?
መጀመሪያው ይሄንን ነገር እንደተፈጸመ ታውቅ ነበረ? ፈቅደህ ነው አይደለ ይሄ ነገር የተደረገው? ገንዘብ እንደተከፈለ ታውቃለህ? አውቃለሁ። ልጁ እንደጠፋ ሰምታችኋል? አልሰማችሁ? አልሰማሁም። አሁን ነው የሰማሁት። እርግጠኛ ናችሁ? አዎ እኔ ወደ ሱቅ ነው የላኳት እንጂ ልጅ ጥፋ ብር ይጥፋ እኔ የት አውቃለሁ? እሷስ የት ታውቃለች? ወደ ሱቅ እየሄደች እኮ ነው ያዘቻት። እናንተ ስትመጡ ነው መረጃው የደረሰኝ እንጂ እግሯ ላይ ትውደቅ አናቷ ላይ ትውደቅ እኔ ምን አውቃለሁ? እቤት ነው ቁጭ አልኩ። አንኳኳችሁ፣ ከፈትንላችሁ። አቤታል መታወቂያ ያሳያችሁን ግቡ። አሁን እኮ ነው የሰማኸው። እኔ የሰማኸው እኮ አሁን ነው። እግሯ ላይ ትውደቅ በምን ትውደቅ? አሁን በምን አወቅ? አውቀህ ነው እግሯ ላይ ትውደቅ ምናምን የምትለው? አሁን ነው የሰማሁት እያልካት አልነበረ? አሁን እኮ ነው እየጠየቅካት። እናንተ ስትመጡ ነው ይሄው የተቀዳ አለ ቪዲዮ። ይቀዳ ችግር የተቀዳ እኮ ቪዲዮ አለ እዚሁ ነው እንዴ? አግኝተሻት ነበር ወይ እያልከ ነበር? ይቀዳ ችግር የለው። በምን አወቅ ታዲያ? ለዚህ ለቪዲዮ አይደለም በቃ በህግም እንከራከራለን እኮ እሱን። ታዲያ በህግ ታዲያ የተጎዳው ሰው ነኝ። አንተ እኮ ቪዲዮ እንዲያልሽ እንዲወጣሽ እንዲገባሽ እያልከ ነው። እንዲህ ብለህ ልታስፈራራኝ አትችልም እኮ። እንደው በትክክለኛው አንቺ በተግባር የተጎዳሽ ሰው ከሆንሽ የተጎዳሽ ሰው ከሆንሽ እኛም እንድትጎጂ አይደለም የምንፈልገው። የሰማኝ ነው የጎዳችኝን ግለሰብ ደግሞ በስነ ስርዓት ያለብኝን ችግር እነግራታለሁ። ልጁ እሷ ጋር ነው። በህግ አካል ለምን ሄደሽ አልጠየቅሻትም ታዲያ? ምን ብዬ ነው እንደዚህ ደርሶብኛል ገንዘብ ከመጠየቅ ውጪ? በህግ እኔና እሷ አልሄድ ነው ይሄድ ነው። በንግግር በምክክር ነው ይሄድ ነው። እኔም በጣም ስላዘንኩላት ያለባትን ችግር ያለባትን ቤቱ ስር ከባሏ ቤቷ ጋር ያለባትን ችግር ስለማቅ ይሄ ነገር እንድትወጣው ጥሩ ህይወት እንድትኖር ነው ይሄን ነገር ያደረኩት እንጂ በሷ መጥፎ ነገር አስቤ ምናምን አይደለም። አሁን ላይ ግን እሷ ለኔ ተንኮል እያሰበች ነው። ተንኮል እየጠነሰሰችብኝ ያለችው። ምን አይነት ተንኮል ነው እየጠነሰሰችብኝ? ሰርሽብኝ፣ እንደዚህ ሆንሽብኝ፣ በዚህ ግቢ፣ በዚህ ውጪ መንገድ ላይ እየጠበቀች እንደዚህ ማለት እኔ አትችልም። ሲጀመር መቼ ነው ጠይቀች? ዛሬ ብቻ ነው ጠይቀች አይደል? ከሌላ ሰው ሰምተሻል? ዛሬስ እንደዚህ እንዴት ትጠይቀኛለች? እኔን እንዴት እንደዚህ ትጠይቀኛለች? እየዛትሽባት ነበር እኮ በተደጋጋሚ እየሄድሽ ዛቻ። አሁን ምንድነው ስትይ የነበረው? ከገንዘብ ውጭ አሁን እኮ የሚከፈለው መስዋዕትነት ሁላ ትከፍላታለች እያልሽ አይደል እንዴ ነበረው? አሁን ይሄ ታዲያ ይሄ ዛቻ አይደለም? ትከፍላለች ማለት ምንድነው? ገንዘብ እኮ አይደለም እያልሻለሽ። እሷም የተጋገዘ ልጁ እኔ ጋር እሷ ጋር እየሄደ ማደግ ይችላል አይደለ እንዴ? ምክንያቱም እኔ በአሁን ሰዓት እኔ ያለሁበትን ደረጃ እየነገርኩ ነው። መውለድ አልችልም በሕክምና ስህተት። ይሄንን ነገር መጠየቅ የምትችይው ወዲያው አይደለ? ህጉ ምንድነው ሊል የሚችለው? አሁን ነው ያወቅሁት። ባወቅሽ በሌላስ ነገር ቢሆን በምን አወቅሽ? በሌላ ስህተት ቢሆን መውለድ ያልቻልሽው አሁን ላይ ማለት ነው። ሌላ ስህተት በታሪክ ሊሆን አይችልም። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አሁን ሌላ ነገር እንትን ሳይለባችሁ ማለት ነው። ትክክለኛው ነገር ጊዜ ሳይረፍድ ብትነግሩኝ ይሻላል። ትክክለኛውን ነገር ትሰማኛለህ አይደል ወንድሜ? ትክክለኛውን ነገር ጊዜ ሳይረፍድ ብትነግረኝ ይሻላል። ተጠርጣሪ እናንተ ናችሁ። እየሰማኝ ነው አይደል? ተጠርጣሪዎች እናንተ ናችሁ። ከዚህ ጉዳይ ጋር ተያይዞ የምታውቀው ነገር ካለ ንገረኝ። እስቲ ቆይ ትምጣ እና ትምጣ ማለት ባለቤቴ ቆይ እስቲ ወጣ ብላለች። ትምጣና ላውራት። ምንድነው የምታወራት? እማወራትን አወራታለሁ አይደለ? ይኸውልህ ተጠርጣሪ ነህ። ከዚህ ጉዳይ ከዚህ ኬዝ ጋር የምታውቀው ነገር ካለ የምትጠረጥረውም ሰው ሌላ ነገር ካለ ብትነግረኝ ነው የሚሻለው። ራስን ነፃ ማውጣት ካለብህ ከዚህ ነገር እጅ ንጹህ ከሆነ እኮ ለሱም እኔ ባለቤቴን የምሰማው ነገር ነው። ልጠይቃት እናውራበትና እስቲ መረጃውን በግልጽ ልንገርህ። ምንድነው የምታወሩበት? አንድም በቃ ጎል ያስገባችኝና እዚህ ቦታ ላይ መጣሽ ነይ አንቺንም እሷንም አለቀችሁ ማለት
ማለት ገንዘብ አልተከፈለኝም። አንቺም በማህፀንሽ ስላቆየሽ እጠይቅሻለሁ። ሰሞኛለሁ። ብር ነው የምፈልግ ብር። ገባኝ አይደለ? ብር እያልክ ነው የኔንም ህይወት። እኔም እኮ ህይወቴን አጥቼ ነበር አይደል እንዴ? እኔ የኔን ህይወት ራሱ ነጥቀህ ነበር። አንተ ገንዘብ እያልክ ነው እዚህ ነገር ስለ ከተትከኝ። ትክክል ነው አይደለም? ትክክልም ሙኝ አቱኝም ገንዘብ ፈለኩ አይደለ? በቃ ገንዘብ ነው አይደል የምትፈልገው? አዎ እንጠይቃታለን፣ ትቀበላለህ። ግን ደግሞ ማለት ነው እዚህ ነገር ሁሉ ነገር ስለ ከተትከኝ አንተ ነህ። የስራ ማጣት ነው በቃ። ይሁን እንደዚህ ግቢ እንደዚህ ውጪ መስመሬን ሁሉ የምታሳየኝ አንተ ነህ። እኔ በእኔ መስመር ሄጄ አውቃለሁ እንዴ? አሁን እኔ እኮ እሷንም አለቃትም አንቺንም አለቅሽም። አለቀ። ስርዓትን ያዝ። ይኸውልህ ስነ ስርዓትን አለቅም። አሁን ህግ ነኝ እያለ ነው አይደል? የህግ አካል ነው ያለ። በቃ ስነ ስርዓት ያዝ እያልኩ ነው ያለሁት። የሰማኝ ነው አይደል? ስነ ስርዓት ያዝ እያልኩ ነው። አሁን ህግ ነው ያለ ነው። ከሱ ጋር ትጨርሳለህ። ከኔ ጋር አሁን እኮ ሲጀመር ሁለታችሁም እየተግባባችሁ አይደለም እዚህ ጋር። አንተ ነህ ሁሉ ነገር እንትን ያልከን ደግሞ አንተ ነህ። እኔ እና እሱ ሰላማዊ ህይወት እየኖርን ነው። ግን ደግሞ በመሀላችን ገብተህ ይሄን ሁሉ ነገር የፈጠርከው አንተ ነህ። እኔ ተመልሼ እመጣለሁ። ግን የምታውቁት ነገር ካለ የምታውቁት ፍንጭ ካለ ትክክለኛውን ነገር ብትነግሩኝ ይሻላል። ተመልሼ ግን ስመጣ ከያዝኳችሁ እንደማለቃችሁ ነው እየነገርኳችሁ ያለሁት። እየነገርኳችሁ ነው። የምታውቁት ነገር ካለ ግን ብትነግሩኝ ይሻላል። እያስፈራራህን ያለው በቤታችን እያስፈራራህን ያለው ቤቴ መጥቼ እያስፈራራሁ ነው። እየዛትኩብህ ነው። አንተ ቅድም ምንድን ነው እያላችሁ የነበረው? የሚከፈለው መስዋዕትነት እንከፍላለን አይደለ? ህይወትም ለማጥፋት ልጅቷ ላይ እየዛትሽን የነበረው ሁለታችሁ ምንም ከዚህ ጋር እያላችሁ የነበረው እየዛትክብን ያለ ይሄ ጋር ካልሆነ ወጣ ስል ነው ይኸውላችሁ ብትነግሩኝ ይሻላል። የምታውቁት ነገር ካለ የህግ አካል ሆነ እየዛትክብን ያለ በቤታችን አንተ ነህ። አለቅህ እየነገርኩ ነው። እንደማለቅህ እየነገርኩ ነው። የምታውቀው ነገር ካለ መዛት አትችልም። ባለቤቴ ላይ እንዲህ ማለት ደግሞ አትችልም። ባለቤቴ ላይ መዛት አትችልም። ሁለት ይኸውልህ ሌላ ነገር እሷ ላይ መዛት አትችልም። እኔ ላይ መዛት ህግ አለ እኮ እንደማለቅህ ደግሞ አሳያለሁ። እሱን ችግር የለውም። የማገኘው ፍንጭ ከያዝኩኝ በኋላ ምን እንደማደርግ ታያለህ። ችግር የለውም። ተመልሼ ነው የምመጣው። እንዴ ነው የሚያደርገው? ወይኔ ቴዎድሮስ ጀግናው እንደዚህ ተዋረድኩ በሰፈሬ። አይ ወይኔ የት አባቷ ትምጣ? በየቡናው ዛ አፏን እየከፈተች የተቀደደች ትመጣለች። ያለሷ ማን ያውቃል? ትበጠረቃለች እየሄደች። እኔ ለሷም ለኔም መኖሪያ ብዬ ነው ገንዘቡን ምን አደርገዋለሁ ማለት ታለሷ ማንም ሌላ ሰው አይናገርም። ሌላ ሰውማ ሊያወራ አይችልም። ቆይ እስቲ ቆይ መጣሽ? አይመጡ ይምጣብሽ። መጣሽ? ሄሎ ምን ማለት ነው? ትናንትና ቆይ አንተ ስለይ ያን ነገር ስፈጽም ታውቅ ነበር? ለሚስቴ ደውለሃል? ለካሰች ደውለሃል ወይ? ልጁን እንደምወስደው ደውለሃል ወይ? አንተም ራሱ አንዱ አቃጣሪ ነህ። አቃጣሪ አንተ ነው ማነው? እንደውም አንቺ ትናንትና እነትያ በሩ ላይ ሄደሽ ነበር። ለምንድን ነው ምን ያስኬደኝ? ምንም ያስኬደኝ ነገር ሄደሽ ነበር አለልሽ? ሄጃለሁ። ቡና ልጠጣ ሄጃለሁ። ስትጠጪ ምን አወራሽ? ምን ማውራው ነገር አለ? መቼም ስለኔ መጠጣት አታወሪም። መቼም ምንም ነገር እንደማላወራ ታውቃለህ። ቴዎድሮስ ጠጣ ነው የምትይው፣ ሌላ አታወሪም። እኔም ጠይቀህ ልጁ ስታመጣ ያየ ሰው አለ? አንቺን ልጠይቅሽ እንጂ አየሁት ያለ ሰው አለሽ? ነግሮሻል? አንተን እየጠየኩ ያየ ሰው አለ ወይ እያልኩ ነው ያለው። እንዴት አወ እንደው ሚስጥሩን ጋዜጠኛ የሚያክል ድረስ ሰው እንዴት እዚህ ድረስ ይመጣል? እሷስ እዛ መንገድ ላይ ይዛ እንዴት እግሬ ላይ ልትወርቅ ትችላለች? እንዴት ነው አንተ የመጣ ሁልጊዜ አምሮልኝ ያለ? እሺ ምን እናርግ ነው አሁን? ምን እናርግ ማለት ምንም እንዴ ህግ እያወቀ ምን እናርግ ትለኛለህ እንዴ? በቃ መካር ነው ትቀልዳለህ በቃ ማንም ቢመጣ ምንም ቢመጣ ያየ ሰው አለ። አንተ ሲጀመር ራስን ቦግ እያደረክ በቃ ነው ገደል ስር ከተትከኝ። አሁን እግዚአብሔር ይስጥህ። አሜሪካ ከእስራኤል ብትቀላቀል እኔ አላምንም። በቃ አላምንም። አለቀ።
ያለን አማራጭ እሱ ነው። እመንና ደግሞ ያንተ ነገር መጨረሻ ላይ ልታምን ትችላለህ። እመንና ደግሞ ከኔ ጋር ነው የምትጣላው። አንቺም እንዳታምኝ በየቡናው እየሄድሽ አትቀደጅ። አንተ ነህ እንጂ እየተቀደድክ ያው አሁን ጓደኛ ደውለህ እየተቀደድክ አንተን ያመጣው ሴራ እኔ ብቀደድ ጠጅ ቤት ነው የምቀደድ፣ ሌላ የትቀደዳለሁ። አንቺ ደግሞ እግዚአብሔር ይስጥህ። በጣም ምን ጥሩ ምን በቃ ወደዛ ብናትህ በቃ ድሮም አንተ ሰው ነህ ብዬ እኔ በቃ ረጋ ቴሮስ ልንገርሽ ጓደኛዬ ጋር የመጀመሪያው ማስወገድ ጓደኛዬ ነው። ገባሽ? ትክክል ነው። ሁለት አዳምጪኝ፣ አትከራከሪ። ሁለት እመኝበት። ሁለተኛ መሬትም ሸጠች ቤቷንም ሸጠች፣ ደውዬ ብር እንድትሰጠን እናደርግ። ሰውየውን ደግሞ ይሄንን ችግር የለውም ለኔ ጣዩ ይገነዛል። ጋርቤጅ ወደ ገንዳ ይጣላል። ለሊት 9 ሰዓት ላይ ገንዳ ላይ ይጣላል። በማዳበሪያ ተጠቅሞ ወደ ገንዳ ይጣላል። እሱ ለኔ ጣዩ አሉ ጓደኞቼ። በቃ እሷን ደግሞ ብር ከተቀበልን በኋላ ቻው መላክ ነው። እሷንም ግን ቅድም ልጁን አይተሽው ነው የመጣሽ አለ። አዎ ተኝቷል። በቃ ተኝቷል። የእሷስ ነገር እያልኩ ያለው አሁን የእሷስ ነገር እዚህ ጋር እሷ ናት። ለዚህ እዚህ ደረጃ ያደረሰችን እሷ ናት አይደለ? እሷ ናት። ይሄንንም ልጅ አሁን ይወስዱብናል። ይሆናል እሱን የህግ አካል ሳያቅ ነው እኛም ስራውን ሴራውን የምናሴረው እኮ የህግ አካል ሳያቅ እኔና አንቺ ብቻ። ይኸውልሽ እቤት ማንም እህት ወንድ ጎረቤት ምናምን መስማት የለበትም። እኔና አንቺ ነው የምንጨርሰው። እሷንም እናስወግዳታለን። እሺ ከዛስ ገንዘብ አገኘን ማለት አይደል? እውነት ነው። አለቀ። የመውለድ ጉዳይ የምትይው ደግሞ ችግር የለውም። በቃ የት አባቱ ማን ይሰማናል? በቃ ማንስ ይመጣ ማን ይሰማል? ይሄን ነገር አድርገህ እስኪ እኔ የተጨነኩበትን ሀሳብ አሁን ደግሞ ደስተኛ እንደሆነ አድርገኝ ትሆኛለሽ በእርግጠኝነት። በቃ እኔ ሲጀመር አንተን አምንሃለሁ። አለቀ በቃ አለቀ አልኩሽ። አለቀ በቃ ይሄ ያለቀ ጉዳይ ነው። አሁን እዚህ ጋር ማን ይሰማናል? እቤት እኮ ነው ያለው። እሺ ጨረስን። አቤት እንዴት ናችሁ? አቤት ድጋሚ እንዴት አልሄድክም እንዴ? ምን ነው አልሄድኩም። እዚህ አካባቢ ነው የነበርኩት። ምንድን ነው ያወራችሁ የነበረው? ጨራሽ ሽጉጥ ምንድን ነው እያደረጋችሁ የነበረው? ምንድን ነው ስታወሩ የነበረው? ስለ ቤታችን ስለ ህይወት ምንም ብናወራ አይደለም። ምን የሚገርመኝ ምንም ብናወራ እሱ ስለኛ ምን ያገባዋል ነው። እኔ እኮ በጣም ምንድን ነው እዚያውን ቁጭ ብላችሁ ስታወሩ የነበረው? ስለ ቤታችን ምንድን ነው ስትነጋገሩ የነበረው? እሱን ማወቅ አለበት። ስለ ቤታችሁ ሚስጥር? የትኛው ሚስጥራችሁ? ትክክል። አሁን ትክክለኛ ነገር ነው እየነገራችሁኝ ያላችሁት። ስለ ህይወታችን፣ ስለ ኑሯችን እንዴት ነው? ስለ ጓዳችሁ፣ ስለ ሚስጥራችሁ ነው አይደል ስታወሩ የነበረው? ኑ ግቡ እንዴ ኑ ግቡ። ስለ ቤታችሁ ሚስጥር ነው ስታወሩ የነበረው? ስለተኛው ሚስጥራችሁ ነው ስታወሩ የነበረው? አይ ካካሎች ናቸው ታያቸው። ዝም በል ይኸውልህ፣ እየሰማኸኝ ነው? ካካሎች ናቸው ይኸውልህ፣ አሁን አትቀበጣጠር። መያዝን ስታውቅ አትቀበጣጠር። እየሰማኸኝ ነው? ይኸውልህ፣ እየሰማኸኝ ነው? ስታወሩ የነበረው ምንድን ነው? ምንም አላወራችሁ? የተለየ ሚስጥር እንዳለባችሁ ደርሼባችሁ ነው የመጣው። ልጁን የት ነው ያደረግሽው? ልጁን የት ነው ያደረግሽው? እኔ ድጋሚ ይኸውልሽ፣ የቱን ልጅ ነው እየጠየቀኝ? የት ነው ያደረጋችሁት? ልጅ ምን አውቃለሁ። ከመቅደስ የወሰዳችሁትን ልጅ የት ነው ያደረጋችሁት? አንተ ያማል እንዴ? አንተ ራስህ ያማል እንዴ? ምን አይነት ጥያቄ ነው እየጠየቀኝ ያለው? ይኸውላችሁ፣ ሰው ትክክል አይደለም እኮ ባሁን። ትክክል ያለውን ከውስ አንተ ነህ። ይኸውልህ እምለው ነገር ገብቷል። ሰው በሰው ቤት መጥቶ እንደዚህ እንዴት ነው እንዴ? ይኸውልህ እምለው እያንዳንዱ ነገር ገብቷችኋል። እየሰማችኝ ነው አይደለ? ስምሳም አልበላን በጣም እየጨቀጨቀ ያለው እሱ ነው። ይኸውልሽ እስር ቤት ስትሄጂ አንደኛሽን ትበያለሽ፣ እስር ቤት ስትወርዱ ትበላላችሁ። እዚህ ቤት በመጣንበት ቀደም ሰዓት ድብቅ ካሜራ አስቀምጠን ነበረ። በድብቅ ካሜራ እያንዳንዱ ስታረጉ እዚህ ስትለፈልፉ የነበረውን እያንዳንዱን ወሬ ስንሰማችሁ ነው የነበረው። እየሰማኝ ነው አይደለ? ይኸውልህ ምንም አላወራንም እንዴ፣ እየነገርኩሽ እኮ ነው። እዚህ ስትቀባጥር የነበረውን እያንዳንዱን ነገር ከልጁ ጋር መውለድ እንደማትችል ብር ከእንደገና ጭራሽ ደግሞ ሌላ ሰውላ ለመግደል ፕላን ስታወጡ ነው አይደል የነበረው? ምን አይነት ሞኞች እንደሆናችሁ አላውቅም።
የት ነው ያረግሽው ልጁን? አላውቅም። ልጁ ያለበትን ቦታ ብታሳየኝ ይሻላል። እየሰማኸኝ ነው? እዚህ ቤት ውስጥ ነው ያረጋችሁት? ሌላ ቦታ ነው ያረጋችሁት? ተኝቷል። ተኝቷል። እየሰማህ ነው አይደለ? እንደዚህ ድርቅ የምትለው ለምንድን ነው ግን? ይሄን ነገር አዎ ተኝቷል። ላይ ነው ያረጋችሁት? አዎ። እኔ ያሳየኝ ልጁ ተኝቷል ያልኩ ነው። በቃ ተኝቷል። ልቀሰቅሰው አልችልም። የተኛ ልጅ አልቀሰቅስም። የተኛ ልጅ ያንቺ ልጅ እኮ አይደለም። ትሰሚኛለሽ? የሰው ልጅ እኮ ነው አምጥተሽ እዚህ ያስቀመጥሽው። እኔ ነኝ የወለድኩት ልጁን ማለት ነው። ምን ፈልገህ ነው አንተ? ልጁን እኮ ልጁን የወለደችው እኮ እሷ ናት እንዴ? ዝም በል። ምን ሆነህ ነው? ልጁን የወለደችው እኮ እሷ ናት እንዴ? አምናችሁበት ተማምናችሁት ተነጋግራችሁ ነው አይደለ? ገና ጠፈጥፈዋለሁ። ይኸውልህ ተማምናችሁት፣ ይኸውልህ ተማምናችሁበት ነው አይደለ? ይሄን ነገር ያደረጋችሁት። ልጁን የቱ ጋር ነው ያረግሽው? ነው ያሳይ። ነው ቀጥ ያሳይ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምንድነው የምትለው አንተ? እንዴት ምንድነው ቁጭ በል። ኧረ እንዴ ምንድነው የምትፈልገው አንተ? ምንድነው የምትፈልገው? አጋለጥሽ? ምንም ማረጋችንም ህግ ነው። ምንም ማረጋችንም በቃ ነው። ለዚህ ጉራንጉር ውስጥ ነው ያረጋት። ና ወንዲ እሺ ና ይኸውልህ የቱ ጋር እንዳረጓት በዚህ ውስጥ ነው የከተትሻት? አዎ እሺ ና ይኸውልህ እንካ ይሄን ያዘልኝ አንዴ እንካ ያዘልኝ ልጅ ታለውጣ ቀጥ አንቺ ሂጂ ቀጥ ቀስ በል ትሰማለህ አይደለ? ትሰማለህ አይደለ? እንዴት አንድ ህፃን እንደዚህ ገና 1 ዓመት እንኳን ያልሆነውን ልጅ እንዴት የታፈነ ቦታ እንደዚህ ታስቀምጣለህ? ምን አይነት አይምሮ ቢኖረህ ነው? አሁን ሁሉን ነገር ብትናገር ይሻላል። ተደርሶባችኋል። የገዛ ቤታችሁ ውስጥ ነው የሰው ልጅ የተገኘው። እየሰማኝ ነው አይደለ? እንዴት ግን አመጣት ልጅቷን? ያው ተግጥላ ማምለጥ አይቻልም። ለገንዘብ ብዬ ያው ሁሉን ነገር ፈጽሜያለሁ። ልጅቷን አመጣጤ ባሏ ፊልድ መሄዱን አጠነው። ትንሽ እንደመጠጣት ያደርጋል። በየመጠጥ ቤቱ ጥናት አደረኩ። አረመኔ የሆነ ጓደኛ አለኝ። ከሱ ጋር ጥናት አደረግ። ሚስቱም ስትወጣ ሰራተኛለች። ያው የሰራተኞችን
እንትን መውቀስ እንዳይሆንብኝ እንጂ ቱታ ለበስን ጓደኛዬም እኔም በዚህ ላይ ይቅርታ ይደረግልኝና እንዳይወቀሱ የደረቅ ቆሻሻ የነሱን አይነት ቱታ ለበስንና እናትየዋ እንደሄደች አረጋግጠናል። ከዛ በኋላ ሰንሰላለት ጥሻ ነገር እዛ ውስጥ ተደበቅ። እኔ ቆሻሻውን አውጭ አልኳት። ልትዋጣስ ያ ጓደኛ ቆሻሻውን አውጭ ቆሻሻ አላት። ወይ እንኳን መጣችሁ ብላ ልክ እሷ ስትወጣ ሰራተኛዋ ስትወጣ እኔ ልጁን አፍኜ ሕፃን ልጅ ነው መጮህ አይችልም ባንሶላ ጠቅልየው አፍኜ ወሰርኩ። ለባለቤት ያመጣው ደበቅ ነው። ያው ይሄ ነው የነበረው ይሄ ነው። አዎ አንተን ያሳመንካት ባለቤቴን ያው እኔ ያሳመንኳት እኔ በቃ ገደል የከተትኳትም እኔ ነኝ። ለገንዘብ ብዬ በቃ ይሄን ያረኩት እኔ ነኝ። ያው ብዙ ፈተና ነበረው፣ ብዙ ጣውረድ ነበረው። ከባድ ነው ስራው። ያው ቢከብድም በቃ እኛ ያው ግድያ በለው በቃ ቢያንስ ህግ ቢመጣብን ልጁን ልንለቀው እንችላለን። ሊወድቅ ይችላል፣ ህይወቱም ሊያልፍ ይችል ነበር። አካባቢው ጥሻ ነው፣ ተሯሩጠን ምን ብለን ነው ከልጁ ጋር ያው መጠጥም አለ። በመጠጥ መንፈስም ተነሳስተናል። ያው ገንዘብ ነው፣ ለገንዘብ ብለን ይሄን ክስተት ሰርተናል። ያው ህግ እንዳረገን ያርገኝ። እንግዲህ ያው ይሄ ነው ያለው ነገር። ማንንም ሰው አላየኝም ብለህ ነው አንተ? እኔ በሰዓቱ ሰው አላየኝም ምንም አላየኝም ብዬ ነበር። ግን አካባቢው ሙሉ ህብረተሰቡ ደህንነት በለው ህብረተሰቡ ያለው አቋም ደህንነት በለው ሕፃን ልጅ ራሱ እንዴት እንደሚያየን ምንድነው ያዙ ምንድነው የሚያረጉ እኛ ያውቁም ብለን ነበር። ለካ ያውቃሉ። ያው ይሄ ነገር ተፈጸመ። ከዛ በኋላ ገንዘብ ነው እየጠየቀ የነበረው በተከታታይ። ከዛ በኋላ የሆነው ነገር ምንድነው? እናትየዋ ጋር ነው ስልክ ይሄን ያህል ገንዘብ አምጪ፣ ይሄን ያህል ብር አምጪ፣ ድርድር ነው። ባሏም መደራደር ጀምሮ ነበር፣ አልቻለም። በቃ ገንዘብና ገንዘብ ላይ ነው ያለኝ አቋም። ያው ከዚህ በፊት ብር ተበደረው እንደነበረ ታውቃለህ፣ ለእናንተ ሲሰጧቸው አይደል? ቤቱንም ወለድ አገዳ ሲዟል። ተበድረው አልበቃ ሲል ወለድ አገዳ እንዲያስይዙ አረኳቸው። ታዲያ ምን አይነት ጭንቅላት ቢኖራችሁ ነው እንደዛ አስደረገባቸው? ልጃቸውንም ወስደህ ፍላጎታችሁ ምን ያህል ድረስ ቢሆን ነው? ያው እንግዲህ ያው አሁን ዞሮ በህግ ጥራ ስር ነን። እንግዲህ ያው ይቅርታም የሚያስብል አይደለም። ያው ህግ እንዳረገ ያርገን ነው። ይሄንን ነው እኔ አሁን ተጸጽቻለሁ እያልኩ ተጸጽቻለሁ ነው። ትምህርትም ይሁን ነው ላለው ወጣት አሁን ሲታወቅብህ ነው እንደዚህ ማለት የፈለከው አይደለ? ያ ሳይሆን እንግዲህ ህግ እንደሚያረግ ያርግ ነው። ያው ማቀጥል ናተንስከት ይቀጥል። እሺ ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኬም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝ በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን
በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው፣ እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ቤተሰቦቻችን ያው ከልጅቷን እናት እንግዲህ ደስ በሚል ሁኔታ አግኝተናታል ማለት ነው። ልጅቷ ተሰተንሻል እንግዲህ ያው ደስተኛ ሆነሽ ነው። ቀደም በጣም ከባድ ስሜት ውስጥ ነው የነበርሽው። ያው የተሰማሽን ስሜት እንግዲህ አሁን ላይ ለማወቅ ነው የመጣ ነው። ሰማይ ስሜት በጣም ደስ የሚል የምስራች ነው ያመጣችሁልኝ እና ደስ ብሎኛል። እውነት እንጃ እኔ ትገኛለች ብዬ ጭራሽ አልጠበቅኩም። ምክንያቱም በቃ አነጋገሮቹ ምኖቹ ምናምን ያው ብዙ መስዋዕት ስለከፈልኩኝ ተደጋጋሚ ሌላ ነገር እየጠየቀችኝ ስለነበረ ጭራሽ እንደዚህ ይሆናል ብዬ አልጠበቅኩም እኔ እና በጣም ደስ ብሎኛል። እውነት እንጃ ቃላት ያጥረኛል እንዴት ብዬ እንደምነግራችሁ ራሱ። አዎ እንግዲህ አንቺም ደስታ የኛ ደስታ ነው ማለት ነው። ልጅሽ በህይወት ስለተገኘች እኛም በጣም ደስ ብሎናል። እኔም በጣም ደስ ብሎኛል። በህይወት ትኖራለች ብዬ ራሱ ተስፋ አድርጌ አላስብኩም ነበረ። ግን በቃ ያው ፈጣሪን ደግሞ አመሰግናለሁ። እውነት ያው ጥሎ ማይጥል አምላክ ላካስ እንዳለኝ አመንኩት። አሁን በጣም አሪፍ እንግዲህ ቤተሰቦቻችን ያው አንዳንዴ እንግዲህ እንደዚህ አይነት ነገሮችም ያጋጥሙናል ማለት ነው። ምን ያህል ርቀት እንግዲህ እነዚህ ሰዎች ገንዘብ አልበቃ ሲላቸው ከበስተጀርባቸውም እንግዲህ የተለያየ ደባል ሰውየው ራሱ በሚያወራበት ሰዓት እኛ አጠገቡ ሁላ ለመቀመጥ አልቻልንም። በጣም መጠጥ ሁላ ጠጥቶ ነው የነበረው። ከአይምሮ ሁላ አልነበረም ሰውየው የነበረው ማለት ነው። በጣም ከባድ ሰዓት ነው ስናሳልፍ የነበረው። እኔ እንደውም ወደ ላይ ደረጃውን እየወጣሁ በነበረበት ሰዓት ቪዲዮ ላይ እያያችሁት እንደነበረው ነው። ቤቱ ራሱ ምን ያህል ለህፃን ልጅ ሁላ የማይሆን ቦታ ነው የነበረው። በጣም የታመቀ የታፈነ ነው የነበረው ማለት ነው። ያው እግዚአብሔር ይመስገን እንግዲህ የልጅ አምላክ አተርፎት በጤና አግኝተነዋል። ለእናትየው ማሳልፈን ሰጥተናታል ማለት ነው። ቤተሰቦች እንግዲህ ያው ሰሞኑን እንደምታውቁት በጣም የተለያዩ ወንጀሎች የተለያዩ ኬዞች እየገጠሙን ነው። በተቻለን አቅም በተቻለን ብርታት ማለት ነው እነዛ ነገሮች ለመፍታት እየተረባረብን እየተሯሯጥን ነው። ከባህላችን ከዚህኛው ቪዲዮ በፊት እንዳያችሁት ከባህላችን ያፈነገጡ ወጣ ያሉ ነገሮች ብዙ እያጋጠሙን ነበረ። እነዛም ሳይበቁ ደግሞ ዛሬ ላይ እንግዲህ በፊት እንደዚህ ነገሮች ያጋጥሙ ነበር። ዛሬም እነዚህ ኬዞች ያጋጥሙናል። ደስ የሚለው የሰው ህይወት ሳይጠፋ ሁሌም እንደምንለው ደርሰናል ማለት ነው። ያው በጣም ደስ ብሎናል። እኔም ደስ ብሎኛል በግሌ ነው የምላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልን። ሀሳብ አስተያየቶቻችሁን ከስር ኮሜንት ሴክሽን ላይ አስቀምጡልን። ወንጀለኞችን እንደተለመደው እየተከታተልን ባለን አቅም እያያዝን ለህግ አካል አሳልፈን ነው የምንሰጣቸው ማለት ነው። ይህንን እኛም እንቀጥላለን። ሁላችንም ይህን ስራ የምንሰራ እንግዲህ የእኛም አባሎቻችን እንቀጥላለን ማለት ቤተሰቦች። አቤል ነበርኩኝ ዛሬ ከእናንተ ጋር ቆይታ ያደረኩት። ሰላም